بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته إن شاء الله زاري بالله تبارك وتعالى فقاد يمن توسو يهونه رئيس مفتاح السعادة الزوجية العشرة من داخل بيت النبوية يمل هنا مالتنا يا سكيتاما የሆነ ወይንም ደግሞ ውጤታማ የሆነ ትዳር ሚፍታው ቁልፎቹ ምን ምንድናቸው እንደዚሁም ደግሞ የነብዩ አለይሂ ሰላቱ ወሰለም ከሚስቶቻቸው ጋር እንዴት ይኗኗሩ እንደነበረ በመልካም መኗኗር ምን ይመስል እንደነበረ የምናይበት ርዕስ ይሆናል ማለት ነው። ይሄ እንግዲህ ባለትዳር የሆኑ አካላቶችን ትዳራችንን የተሳካ ለመሆን ይረዳን ዘንዳ ወከዛሊክ ከነዚህ ደግሞ ትዳር ያልገባን እህት ወንድሞች ካለን ደግሞ የወደፊት የትዳር ህይወታችንን በዛ አይነት መልኩ ቁልፉን ይዘን ትዳራችንን ስኬታማ ለማድረግ ይረዳናል ማለት ነው። ስለዚህ እጅግ በጣም ወሳኝና አንገብጋቢ ስለሆነ ርዕስ ነው ዛሬ የምናወራው ማለት ነው። المفتاح الأول የመጀመሪያው ትዳርን ስኬታማ ከሚያደርጉ ቁልፎች ውስጥ የመጀመሪያውና ትልቁ በዋነኝነት የሚይዘው አልሁብ ነው። ፍቅር የሚባለው ነገር ነው። ውደታ የሚባለው ነገር ነው። ይሄ እንግዲህ ለትዳር በጣም ወሳኝና አስፈላጊ የሆነ ነገር ነው። ትዳር ላይ ፍቅር ከሌለ፣ ትዳር ላይ ውደታ የሚባል ነገር ከሌለ ያ ትዳር የመፍረስ እድሉ በጣም የሰፋና በጣም ያነሰ ይሆናል ማለት ነው። ያ ትዳር የመፍረስ እድሉ በጣም ሰፊ ሆኖ እናገኘዋለን። ብዙ ጊዜ ትዳር ላይ ፍቅር ከሌለ፣ ብዙ ጊዜ ትዳር ላይ ውደታ ከሌለ ያ ትዳር በጭቅጭቅ የተሞላ በንትርክ የተሞላ በልቦ ደግሞ አልፎ ተርፎም ደግሞ ያኒ ሐቁን አንደኛውን ያንዱን ሐቅ ሳይጠብቅ አንደኛው ያንዱን ሐቅ እየተበዳደሉ በልወደዝ በተጨማሪ ደግሞ ወደ ፍች የሚደርስበት ሁኔታ ይመጣል ማለት ነው። ኢዛን ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው መጀመሪያ ላይ አንድ ሰው ትዳር ሲመርጥ ያኒ የሚወዳትን መግባት እንዳለበት መታየትን በሸሪዓችን የተደነገገው ለምንድን ነው? መዋደድ ፍቅር እንዲኖረው መካከል ማለት ነው። አንድ ሰው ሳያት ቢያገባት ወይም ሳታየው ብታገባው ኒካህ ከታሰረ በኋላ ከተጋቡ በኋላ ቢተያዩና ባይዋደዱ ልቡ ባያርፍባት ወይም ልቧ ባያርፍበት እሱም ደግሞ ይሄ መጨረሻው ምን ይሆናል ማለት ነው? ንትርክና ጭቅጭቅ ይሆናል ማለት ነው። በዛም ደስታ ይጠፋል ማለት ነው። ለዛ ነው ሸሪዓችን መተያየትን ግዴታ ያደረገው ማለት ነው። አንድ ሴትና ወንድ ሲጋቡ መተያየት አለባቸው፣ መዋደድ አለባቸው። ካልወደዳት ሊያገባት አይቻልም። ነብዩ አለይሂ ሰላቱ ወሰለም ለዛ ነው ያኒ ስታገቡ ወዱድ የሆነችውን ወዳድና ተወዳጅ የሆነችውን ወሉድ የሆነችውን ወላድ የሆነችውን ያኒ መርጣቸው አግቡ ወይም እንደ ኸይሩ ንስአ ብለው የገለጹት ማለት ነው። አላህ ተባረከ ወተዓላ ይሄን ሁብ የሚባለውን ነገር ትልቅ መሰረት አድርጎታል። እሱ ላይ ቤተሰብ የሚመሰረትበት የሆነ ትልቅ መሰረት አድርጎ በተከበረ ቁርአኑ ላይ ገልጾታል ማለት ነው። ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك الآيات لقوم يتفكرون الله تبارك وتعالى ومن آياته كالله تبارك وتعالى تعمرات وجستنا الله تبارك وتعالى كذا أنكز بفيت الله سمعنا مدر مفتارو ليلتنا كانوا مفتراركو የተለያዩን ፍጡራኖች መፍጠሩ የሱ ተአምር እንደሆነ እየገለጸ ባለበት ሁኔታ ላይ ነው። ومن آياته ያለና አሁንም በሌላ አንቀጽ ከአላህ ተአምራቶች ውስጥ ነው ምንድን أن خلق لكم ለእናንተ መፍጠሩ አላህ ተባረከ ወተዓላ من أنفسكم ከራሳችሁ ጎሳ የሆነ ልክ እንደናንተ ሰው የሆነችን እንደናንተ ሰው የሆነን መፍጠሩ ይሄ አላህ ተባረከ ወተዓላ ምንድነው ማለት ነው? የሱ ተአምር ነው ማለት ነው። ሰውና ጂንን እንዲጋባ አላደረገም፣ ወይም ሰውና ሌላ ፍጡርን እንዲጋባ አላደረገም። ሰውን ከሰው ጋር እንዲጋባ፣ ጂንን ከጂን ጋር እንዲጋባ፣ ሌሎችንም እንስሳዎችን ከእንስሳ ጋር እንዲጋባ ነው ያደረገው ማለት ነው። ይሄ አላህ ተባረከ ወተዓላ ትልቅ የሆነ ተአምር ነው ማለት ነው። ይሄንን ያደረገው ታዲያ ሚስትን ባልና ሚስት አድርጎ መፍጠሩ አላህ ተባረከ ወተዓላ ወይም ከራሳችን የሆነችን ሚስት መፍጠሩ አላህ ተባረከ ወተዓላ ሊተስኩኑ ኢለይሃ ወደሷ እንድንረጋባት ዘንዳ እንድንደሰትባት ዘንዳ ሲባል ነው አለ። ወጀዐለ በይነኩም በመካከላችሁም ደግሞ አደረገ። በመካከላችሁም ትዳር በመሰረታችሁ ጊዜ በመካከላችሁም አደረገ ምንድን መወደተን ያኔ ፍቅርን አደረገ አላህ ተባረከ ወተዓላ በትዳር መካከል በባልና በሚስት መካከል ፍቅር እንዲኖር አደረገ ማለት ነው። ኢዘን ከዛ አንቀጽ የምንረዳው ምንድነው? ፍቅር ለትዳር ዋና መሰረት ነው ማለት ነው። አሳስ ነው። ፍቅር የሌለው ትዳር ምን ሀብት ቢኖር ምን መልክ ቢኖር ምን ወጣትነት ቢኖር
ወይም ሌሎች መለዘቱ ዱንያ የዱንያ መጣፈ የሚያጣፍጡ ነገራቶች ወይም ዱንያ ላይ ደስተኛ የሚያደርጉ ነገራቶች ቢኖሩ በባልና በሚስት መካከል ፍቅር ከሌለ ደስታ ከሌለ ውዴታ ከሌለ ምንም ትዳሩ ምንም ያክል ትልቅ ቢሆን ምንም ያክል የገዘፈ ቢሆን ምንም ያክል በሐብት የተሞላ የተንደላቀቀ በፎቅ ላይ የተሰራ ቤት ላይ ቢኖርም እንኳን ምንም አይነት ሰላማዊ ትዳር አይሆንም ማለት ነው። ስለዚህ አላህ ተባረከ ወተዓላ ወጀዐለ በይነኩም መወደተ መካከላችሁ ፍቅርን አድርጓል አለ። ፍቅር ብቻ በቂ ስላልሆነ ምን አደረገ? ወራህመተን እዝነትም አድርጓል። መተዛዘን ትልቁ መሰረት ነው ለትዳር። መተዛዘን ከውደታ በተጨማሪ ከፍቅር በተጨማሪ በነገራችን ላይ ፍቅርና መወዳ የማይለያዩ የሆኑ ጉዳዮች ናቸው። ፍቅርና መወዳ ያኒ እዝነትና ፍቅር ሁለቱ አንድ ላይ የሚሄዱ ናቸው። አንድ ሰው ለሚወደው ሰው እጅግ በጣም አዛኝ ይሆናል ማለት ነው። ለሚወደው አካል ለሚያፈቅረው አካል እጅግ በጣም አዛኝ ይሆናል እንበልና አንድ ሰው 3 ወይም 4 ሚስቶች አሉት ብንል እጅግ በጣም ለሚወዳት ሚስቱ እጅግ በጣም አዛኝ ይሆናል በዛው ልክ ማለት ነው። ለሌሎች ያዝንም ማለት አይደለም፣ ሌሎችም ያዝናል፣ ግን ለሷ የሚያዝነው ደግሞ በፍቅሩ ልክ ነው የሚሆነው ማለት ነው። ስለዚህ ውደታ የሚባለው ነገር ከእዝነት ጋር የተቆራኘ ስለሆነ ወጀዐለ በይነኩም መወደተን ወረሕመተ አላህ ተባረከ ወተዓላ በመካከላችሁ ውደታን ፍቅርንና እዝነትን አደረገ። ይህም ማድረጉ ደግሞ ኢነ ፊ ዛሊከ በዚህ ውስጥ ለአያቲን ተአምር አለ ሊቀውም የተፈከሩን ለሚያስተነትኑ ህዝቦች ተአምር አለ ይለናል አላህ ተባረከ ወተዓላ። ስለዚህ ሁብ ፍቅር አሳስ መሰረት ነው፣ ትልቅ የሆነ መሰረት ነው ለትዳር ቤተሰብ ለመመስረት ፍቅር ትልቅ የሆነ መሰረት ነውና ከመጋባታችን በፊት ፍቅር ያስፈልጋል። ፍቅር ማለት ከኒካህ በፊት ሳይሆን ትክክለኛ ፍቅር ከኒካህ በኋላ የሚመጣ ነው ማለት ነው። ትክክለኛ ፍቅር ከኒካህ በኋላ ነው። አሁን ላይ የፍቅር ጣዕሙ የጠፋው የፍቅር ለዛው የተበላሸው የፍቅር ስሙ የጠፋው ምንድነው? በሐራም ስለሆነ ነው። በሐራም የሆነ ፍቅር ትንሽ ጊዜ ነው አይቆይም ማለት ነው። ልክ ወደ ሐላል ሲገባ የዛን ሰዓት ያኒ ፈሸል ይፈርሳል ማለት ነው። ስለዚህ ፍቅር ትክክለኛ ፍቅር ኢብኑ አልቀይም አልጀውዚ እንደሚሉት በሐላል ላይ ሲመሰረት ነው ማለት ነው። የፍቅር መድኃኒቱ ይላሉ ኢብኑ አልቀይም አልጀውዚ ረሂመሁላህ ታላቁ የዓለማችን ዶክተር ማለት ነው። የዲኑም ዶክተር የበሽታዎችም ያኒ የሕክምናም ዶክተር የሆነው ታላቁ ኢብኑ አልቀይም ምን ይላሉ? የአንድ የፍቅር መድኃኒቱ ይላሉ ያፈቀሯትን ሴት ማግባት ነው ወይም ያፈቀሩትን ወንድ ማግባት ነው ይላሉ። ስለዚህ የፍቅር መድኃኒቱ ምንድነው? ያፈቀሩትን ማግባት ነው። በኒካህ ነው ትክክለኛ ፍቅር ያኒ ሊገለጽ የሚችለው በኒካህ ነው እንጂ በሐራም ወይም በተለያዩ ነገራቶች አይደለም ማለት ነው። ስለዚህ ፍቅር ለትዳር ዋና መሰረት ስለሆነ ይህንን ትኩረት ልንሰጠው ይገባል። ሀሁ ሰለላሁ ዐለይሂ ወሰለም ይኸውል ነቢ ዐለይሂ ሰላቱ ወሰላም እንግዲህ ለኡመታቸው ግልጽ ያደርጋሉ፣ በል እንደውም አልፎ ለዓለም ግልጽ ያደርጋሉ። ምን በመሆኑ አጅመዐ አነሁ ሑቢበ ኢለይሂ ሚን ዱንያ አምራኒ ነቢ ዐለይሂ ሰላቱ ወሰላም ዘንድ ሁለት ነገራቶች እጅግ በጣም የተወደዱ ናቸው። ነቢ ዐለይሂ ሰላቱ ወሰላም ዘንድ ሁለት ነገራቶች እኔ ዘንድ በጣም የተወደዱ ናቸው አሉ። ምንድን? አጢቡ ወኒሳኡ ሽቶና ሴት እኔ ዘንድ በጣም የተወደዱ ናቸው አሉ ነቢ ዐለይሂ ሰላቱ ወሰላም። ያኒ ሴቶች እሳቸው ዘንድ የተወደደ ነው። ይህ ሲባል ሴቶችን ያጎሰብሳሉ ማለት አይደለም። ሴት ይወዳል እንደሚባለው እንዳኛ ሀገር ሰው እንደዛ ሳይሆን ነቢ ዐለይሂ ሰላቱ ወሰላም ሚስቶቻቸውን በጣም ይወዱ ነበር። ያኒ ሴት እሳቸው ዘንድ የተወደደች ናት ማለት ነው። ሴት ነቢ ዐለይሂ ሰላቱ ወሰላም ዘንድ የተወደደች ናት። ይሄም የሴቶችን ክብር ላቅ ያለና ከፍ ያለ ያደርገዋል ማለት ነው። ሴት ልጅ በጃሂልያ ጊዜ እንደነበረው የረከሰችና እጅግ በጣም የተጠላች ከነ ህይወቷ የምትቀበር ምሷን በማየት የሚታፈርባት አይነት ሴት ሳትሆን የተወደደች ስለ ነቢ ዐለይሂ ሰላቱ ታላቁ አሽረፈል ኸልቅ የፍጡራኖች ሁሉ ዋና የሆኑት የፍጡሮች ሁሉ ምርጥ የሆኑ ነቢ ዐለይሂ ሰላቱ ወሰላም ዘንድ የተወደደች ነበር ሴት ልጅ ማለት ነው። ይሄ ነው እስልምና ብሎ ማለት ይሄ ነው። ስለዚህ ነቢ ዐለይሂ ሰላቱ ወሰላም ሁለት ነገራቶች እኔ ዘንድ የተወደዱ ናቸው ይላሉ። ሁለት ነገራቶች እኔ ዘንድ የተወደዱ ናቸው ይላሉ። ወያ ለሁ መን ተዕቢሩ ራኢ ሮማንስ ይላሉ። ያ ፍቅርን መግለጽ ወይንም ፍቅርን በፍቅር ህይወት የፍቅር ህይወትን የሚኖር የሆነ አካል በዳሩ ላይ ፍቅር ህይወት ወይም ፍቅር አለ። አሁን እኛ እንደምናውቀው ዓለም ላይ ሮማንሲ በቃ ፍቅር ይሰጣል ወይም ፍቅር አለ የሚባለው አይነት የዛር አይነት ያ ነቢ ዐለይሂ ሰላቱ ወሰላም ዘንድ ከ1400 ምናምን ዓመት በፊት የነበረ ህይወት ነበር ማለት ነው። ኢዘን ነቢ ዐለይሂ ሰላቱ ወሰላም ቀረነ ቢጢብ ወኒሳ ሴትና ሽቶን በአንድ አገናኙ ማለት ነው። ሴትና ሽቶን እኔ ዘንድ ሴትና ሽቶ የተወደዱ ናቸው አለ ነቢ ሰለላሁ ዐለይሂ ወሰለም። ወጢቡ ሽቶ እንግዲህ ሴትና ሽቶ ፈፊሂማ በእነዚህ በሁለቱም በሴትና በሽቶ ውስጥ ቁወቱ ሩህ የሩህ ምን አለ ማለት ነው ኃይል፣ ጥንካሬ፣ ብርታት ይገኛል ማለት ነው። ሽቶም እንደሚታወቀው እጅግ በጣም መዓዛው የተወደደ ነፍስያን የሚያስደስት የሆነ ነገር እንደሆነ ሁሉ ሴቶችም ልክ እንደዛው ናቸውና ውዴታ ፍቅር
እጅግ በጣም ምንድነው ማለት ነው አስፈላጊ ነው ማለት ነው። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላለፉት ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ ኢነማ ሑቢበ ኢለየ ሚን ዱንያኩም አኒሳ ይላሉ። ከዱንያ ውስጥ ካሉ ነገራቶች በሙሉ እኔ ዘንድ የተወደደ የሆነው ነገር እጅግ በጣም ውድ ነገር ብሎ ማለት ሴቶች ናቸው ይላሉ። ወከዛሊክ ወጢቡ ሽቶ ነው ይላሉ። ወጁዒለ ቁረቱ ዐይኒ የአይኔ ማረፊያ ደግሞ ተደርጎልኛል ፊ ሶላቲ ወይንም የአይኔ ማረፊያ አድርጊያታለሁ ፊ ሶላቲ በሶላቴ ላይ የአይኔ ማረፊያ አድርጊያለሁ ይላል ነብዩ አለይሂ ሰላቱ ወሰላም ማለት ነው። ومن حبه صلى الله عليه وسلم لزوجته ነብዩ አለይሂ ሰላቱ ወሰላም ለሚስቶቻቸው ካላቸው ፍቅር የተነሳ أنه كان يناديها بأحب أسمائها እጅግ በጣም ተወዳጅ በሆነ ስሟ ይጠራት ነበር ሚስታቸውን ማለት ነው። ነብዩ አለይሂ ሰላቱ ወሰላም ለሚስታቸው ፍቅራቸውን ሲገልጹ እሷ ዘንድ እጅግ በጣም ውድ በሆነ ስም በጣም በሚያስደስታት ልቧን ተርተር አድርጎ በሚገባ በሆነ ስም ይጠሯት ነበር ማለት ነው። ወይዳዒቡሃ እንደዚሁም ደግሞ ያጫውቷትም ነበር። አይሻ ረዲየላሁ ዐንሃ እንዳስተላለፈችው ምን ትላለች? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመን ነብዩ አለይሂ ሰላቱ ወሰላም አንድ ቀን እንዲህ አሉ ትላለች። ያ አኢሹ አንቺ አይሻ ሆይ ያ አኢሹ እያሉ ማለት ነው። ያ አኢሹ እንግዲህ እያቆላመጡ ነበር ስሟን የሚጠሯት ማለት ነው። هذا جبريل يقرأك السلام ጅብሪል እኮ ነው ባንቺ ላይ ሰላምታ እያቀረበልሽ ነው ይሏት ነበር ነብዩ አለይሂ ሰላቱ ወሰላም ይመጡና فقلت ብያልኳቸው وعليه السلام ورحمة الله وبركاته በሱም ላይ የአላህ ሰላምና እዝነት በሱም ላይ ይሁን ብዬ አልኳቸው ትላለች። ስለዚህ ነብዩ አለይሂ ሰላቱ ወሰላም ሚስታቸውን በተከበረ ስም ነበር የሚጠሯት ማለት ነው እያቆላመጡ። ያኒ እኛም ሚስቶቻችንን ወንዶች ምን ማድረግ መቻል አለብን? ባሎቻችንን ቢአሐብ الاسماء መጥራት መቻል አለብን። በእነሱ በሚወዱት በሆነ ስም መጥራት አለብን እንጂ እንደው ዝም ብለን እየገረ የሆነ ግርዲት በሆነ ስም ልንጠራቸው አይገባም ማለት ነው። እነሱ በማይወዱት ሐታ በሙሉ ስማቸው ራሱ ልንጠራቸው አይገባም። በጣም ብዙ የፍቅር መግለጫ ስሞች አሉ። የሐቢበቲ ያ ቁረቲ ዐይኒ ከዚህም ውጭ አልፎ ተርፎ ብዙ አይነት ስሞች አሉ ማለት ነው። እነዚህን ስሞች ተጠቅመን ሚስቶቻችንን ማስደሰትና ትዳራችንን ስኬታማ ማድረግ መቻል አለብን ማለት ነው። ነብዩ አለይሂ ሰላቱ ወሰላም ለሚስቶቻቸው ፍቅራቸውን ሲገልጹ ለአይሻ ረዲየላሁ ዐንሃ እንዴት ፍቅራቸውን ይገልጹ እንደነበረ ለባልደረቦቻቸው ግልጽ ያደርጉ ያሳዩ ነበር ማለት ነው። الرسول البشير صلى الله عليه وسلم لا يجد غضاضة في أن يحب امرأته وأن يصارح بذلك معبرا عن عاطفة خيره ويتكلم كثيرا ነብዩ አለይሂ ሰላቱ ወሰላም እንግዲህ እንደሚታወቀው ሚስቶቻቸውን እጅግ በጣም ምርጥ በሆነ መግለጫ ምርጥ በሆነ መጠሪያ ይጠሯቸው ነበር ማለት ነው። ይህም ደግሞ ለሳቸው ምንድነው ማለት ነው ያኒ ለሳቸው እጅግ በጣም ፍቅራቸውን የሚገልጹበት ፍቅራቸውን የሚያሳዩበት ነበር ማለት ነው። ስለዚህ እኛም ነብዩ አለይሂ ሰላቱ ወሰላም ሲያደርጉት በነበረው ነገር ቁድዋ ተምሳሌት ሞዴል ልናረግ ይገባል ማለት ነው። አንዳንድ አካላቶች ሚስቶቻቸውን እነሱ በሚወዱት ስም አቆላምጦ በመጥራት ወይም ለሚስቶቻቸው ክብር ለሚስቶቻቸው ፍቅር ማሳየት ይሄ ምን ይመስላቸዋል? የተዋረዱና ዝቅ ያሉ ይመስላቸዋል። ላኪን ይሄ ስህተት ነው። ይሄ የነሱን ክብር ዝቅ ማድረግ አይደለም። የባልን ክብር ዝቅ ማድረግ አይደለም። ባል ከአላህ ተባረከ ወተዓላ ሐቅ ቀጥሎ ለአንዲት ሚስት የባል ሐቅ ነው ያለባት። ትልቅ የሆነ ክብር ተሰጥቷል። ነገር ግን ባል ሚስቱን ማጫወቱ፣ ባል ሚስቱን ማፍቀሩ፣ ባል ለሚስቱ ትክክለኛ የሆነ ፍቅር መስጠቱ ራሱን ክብሩን ዝቅ ማድረግ አይደለም። ይሄ አይነት አስተሳሰብ በጣም የወረደ አስተሳሰብ ነው ማለት ነው። ዑምር ኢብኑ አልዓስ ባስተላለፉት ሐዲስ ምን ይላቸዋል? ያ ረሱላህ አንተ የአላህ መልእክተኛ ሆይ ማን አሐቡ الناس ኢለይክ አንተ ዘንድ ከሰዎች ሁሉ እጅግ በጣም ተወዳጅ ማን ነው ብሎ ይጠይቃቸዋል ዑምር ኢብኑ አልዓስ። ነብዩ አለይሂ ሰላቱ ወሰላም ዘንድ እጅግ በጣም ተወዳጅ ማን ነው ብሎ ጠየቃቸው። ቃለ አኢሸቱ አይሻ ናት ብለዋል ነብዩ አለይሂ ሰላቱ ወሰላም። ኢዘን አይሻ ናት ብለዋል። እንግዲህ እዚህ ቦታ ላይ ከዚህ ሐዲስ የምንረዳው አንድ ያኒ ብዙ ሚስቶች ያሉት የሆነ አካል ወይም ሶስት ያው ከአራት በላይ አይፈቀድም ለወንዶች 2 3 4 ሚስት ያለው የሆነ አካል ከነዛ ውስጥ በጣም የሚወዳት ሴት መለየት በፍቅር ማበላለጥ እንደሚቻል ነው። ከነዛ መካከል አንዷን እጅግ በጣም አብልጦ ቢወዳት በፍትህ አጓድለሃል ወይም ፍትህ አጓድለሃል ሊባል አይገባም ሊባል አይችልም ማለት ነው። ምክንያቱም ይህ ፍቅርን የሚሰጠው አላህ ተባረከ ወተዓላ ነው። አላህ ተባረከ ወተዓላ ወለን ተስተጢዑ ብሏል። አንተ አዲሉ በይነኩም በመካከላቸው በፍቅር እኩል ልታደርጉ አትችሉም ብሎ አላህ ነግሮናል አስቀድሞ ማለት ነው። ወሃ ሁና ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ደግሞ አሐቡ الناس እሳቸው ዘንድ ከሰው ልጆች ሁሉ በላጩ አይሻ ናት ማለት ነው። ይህ ሲባል ሌሎቻቸው ሚስቶቻቸው እሳቸው ዘንድ አይወደዱም እንዴ ማለት ጥያቄ ይነሳል። ነገር ግን እንደዛ ማለት ሳይሆን ከሌሎቹ በተለየ እጅግ በጣም የሚወዷት የሚያፈቅሯት አይሻ ናት። ከዛም በኋላ ሐታ ዑለማዎች በኸዲጃና በአይሻ መካከል
يعني من ማበላለጥ ራሱ አይቻልም ይላሉ በኸዲጃና በአይሻ መካከል ይሄን ያክል ደረጃ ነው ነብዩ አለይሂ ሰላቱ ወሰለም ለሚስቶቻቸው ፍቅራቸውን ይገልጡ የነበረው ማለት ነው ቃለ ፈዛም ብሎ አላቸው ኢነማ እኔ የማይፈለኩበት እኮ ሚን الرجال ከወንዶች ነው አላቸው አምር ኢብኑ አስ እኔ ይሄን የፈለኩበት ከወንዶች ነው ከዛም ነብዩ አለይሂ ሰላቱ ወሰለም ምን አሉ فابوها አባቷን ነው አሉ ሱብሃንአላህ ከሴቶች እጅግ በጣም ነብዩ አለይሂ ሰላቱ ወሰለም የሚወዷት ከሴቶች እጅግ በጣም ተወዳጅ ሳቸው ዘንድ ማናት አይሻ ከወንዶች ደግሞ አቡሃ አባቷ አቡበክር አስዲቅ ረዲየላሁ ዐንሁ እሱ ነው ማለት ነው لقد كانت حياه النبي صلى الله عليه وسلم النبي عليه الصلاه والسلام የትዳር ህይወት ነበረች سهلة وبسيطة እጅግ በጣም ገርና እጅግ በጣም ያማረች ነበረች وبعيدة كل البعد عن التعقيد والجمود እንደዚሁም ከመድረቅረቅና ከጥላቻ ወይም እንደዚሁ ከመጥፎ ነገር የራቀች ነበረች ማለት ነው كما كانت حياته مع زوجات امهات المؤمنين ያማኞች እናት ከሆኑት ነብዩ አለይሂ ሰላቱ ሰላም ሚስቶቻቸው ጋር የነበራቸው ህይወት እጅግ በጣም ያማረ ነበር ማለት ነው ወአህሉ በይቲሂ ነሙዘጀ ምትከምረተን እንደዚህ ሙሉ የሆነ ምሳሌ ነበር ማለት ነው ሙሉ የሆነ ምሳሌ ነው የነብዩ አለይሂ ሰላቱ ሰላም ህይወት ማለት ነው እኛም የትዳር ህይወታቸውን በሳቸው ኢክቲዳል እናረግ ምን እንከተል ይገባል ማለት ነው ነብዩ አለይሂ ሰላቱ ሰላም እስከሚሞቱ ድረስ ነበር ሚስቶቻቸውን የሚወዱት ማለት ነው ስለዚህ እኛም በቤታችን በትዳር ህይወታችን ላይ መወዳ ፍቅር የሚባለው ነገር ትልቁ መሰረት እናረግ ይገባል ሌላኛው المفتاح الثاني ሁለተኛው ቁልፍ ምንድነው ትዳራችንን ስኬታማ ሊያደርግልን የሚችለው الرفق እዝነት ነው الرفق መለሳለስ ወይም እዝነት የሚባለው ትዳራችን እጅግ በጣም አስፈላጊ የሆነ ነገር ነው الرفق ما كان في شيء الا زانه ነብዩ አለይሂ ሰላቱ ወሰለም رفق ሆነ ነገር ላይ አይገባም ያንን ነገር ያሳመረው ያስተካከለው ቢሆን እንጂ ይላሉ فهو زينة القلوب ይሄ رفق የሚባለው ነገር ለስላሴ እዝነት የሚባለው ነገር የቀልብ ውበት ነው وهو زينة البيوت የቤትም እንደዚሁ ጌጥ ነው ማለት ነው وهو زينة الاخلاق የስነ ምግባርም እንደዚሁ ጌጥ ነው ማለት ነው ولم تكن تعليمات النبي صلى الله عليه وسلم اقوالا فحسب የነብዩ አለይሂ ሰላቱ ወሰለም አስተምህሮት ንግግር ብቻ አልነበረም لا والله بل كانت تترجم في كل حركه من حركاته صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰለም እያንዳንዱ እንቅስቃሴ የሚገለጽና የሚተረጎም ነበር ማለት ነው ነብዩ አለይሂ ሰላቱ ወሰለም ህይወታቸው በንግግር ላይ ብቻ የተመሰረተ አልነበረም በንግግርም በተግባርም የሆነ ነበር ማለት ነው بل كانت عائشه قالت عائشه من تلالج ما ضرب رسول الله صلى الله عليه وسلم خادما له قط ነብዩ አለይሂ ሰላቱ ወሰለም ለሳቸው አንድም ቀን يعني ሰራተኛን ወይም አገልጋይን አድርገው አያውቁም ነበር ትላለች ولا امراه له قط ወይም ለሳቸውም ደግሞ አንዲት ሴት አገልጋይ አድርገው ያውቁም ነበር ولا ضرب بيده الا ان يجاهد في سبيل الله እንደዚሁም ደግሞ በአላህ መንገድ ላይ ሲዋጉ ቢሆን እንጂ በእጃቸው አንድንም አካል መተው አያውቁም ነበር ትለናለች አይሻ ረዲየላሁ ዐንሃ ነብዩ አለይሂ ሰላቱ ወሰለም እጅግ በጣም አዛኝ ነበሩ ለሰው ለስላሳና አዛኝ ነበሩ ማለት ነው ስለዚህ እኛም በነብዩ አለይሂ ሰላቱ ወሰለም ፍቅር በነብዩ አለይሂ ሰላቱ ወሰለም እዝነት ላይ ማለት ነው ልንመለከት ይገባል መይሙና ቢንት ሐሪታ ዘውጅ ረሱላህ ሰለላሁ ዐለይሂ ወሰለም መይሙና ቢንት ሐሪታ የምትባል ነብዩ አለይሂ ሰላቱ ወሰለም አንዷ ሚስታቸው ምን ትላለች ቃለት ካነ ረሱላህ ሰለላሁ ዐለይሂ ወሰለም يدعو راسه في هجري هدانا ትላለች ከኛኮ አንዳችን ታፋ ላይ ራሳቸውን ገደፍ ብለው ያሰኙ ነበር ፈየቱል ቁርአን وهي حائض ከዛም ቁርአንን ያነቡ ነበር እኛ ደግሞ ሐይድ ላይ ሆነን ትላለች وتقوم احدانا في الخمره الى المسجد فيبسطها وهي حائضه አንዳችን ክሪማን ይዛ መጣ መስጊድ ላይ ታነጥፍ ነበር ከዛም በኋላ ነብዩ አለይሂ ሰላቱ ወሰለም ደግሞ እዛ ያኒ ምን ያደርጓት ነበር ማለት እሷ ጋር ይጫወቱ ያወሩ ነበር ማለት ነው ነብዩ አለይሂ ሰላቱ ወሰለም ይሄን ያክል ነበር ይሄን ያክል ተጫዋችና ይሄን ያክል አዛኝ ለሚስቶቻቸው ትክክለኛ የሆነ ፍቅርን የሚሰጡ ነበሩ ማለት ነው وكذلك يعني صفيه ان امه حدثت ان عائشه حدثتنا ትላለች አይሻ አውርታናለች ትላለች አን ነብዩ ሰለላሁ ዐለይሂ ወሰለም كان يتكئ في حجري وانا حائض ثم يقرأ القرآن ትላለች አይሻ ነብዩ አለይሂ ሰላቱ ወሰለም በኔ ደረቴ ላይ ይገደፉ ነበር ትላለች በደረቴ ላይ ይገደፉ ነበር ደረቴ መሃል ላይ ይተኙ ነበር በታፋና በታፋቸው መካከል ይተኙ ነበር وانا حائض እኔ ሐይድ ላይ ሆኜ ከዛም በኋላ ቁርአንም ያነቡ ነበር ትላለች ሐይድ ላይ ያለች ሴት ነጃሳ አይደለችም ሐይድ ላይ ያለች ሴት ከባሏ ጋር ማትነካከው ወይም ማትጫወት አይደለችም በል ነብዩ አለይሂ ሰላቱ ወሰለም አሽረፉል ኸልቅ ይኸው ሚስታቸው ሐይድ ላይ ሆነው እንኳን ምን ያደርጉ ነበር ከሚስቶቻቸው ጋር ያኒ ምን ያደርጉ ነበር ለሚስቶቻቸው ያዝኑ ነበር
ሚስቶቻቸው በዚህ ከኢባዳ በመራቃቸው ሀይድ ላይ በመሆናቸው ያኔ ሐፍረት እንዳይሰማቸው መተናነስ እንዳይሰማቸው ከጎናቸው ሆነው ያጽናኗቸውን አብሽር ይሏቸው ነበር። በል እንደውም አልፎ ተርፎ ሀይድ ላይ ሲሆኑ ሴቶች እጅግ በጣም ብዙ ህመም ስቃይ ይገጥማቸዋል። በዛን ሰዓት ከጎናቸው ሆነን አብሽሩ ልንላቸው ይገባል፣ ልናጫውታቸው ይገባል። ከግንኙነት ውጭ ባለ ነገር ነብዩ አለይሂ ሰላቱ ወሰላም ተፈቅዷል ብለዋል። ሀይድ ላይ ያለ ሴት ያኔ ከግንኙነት ውጭ ባለ ነገር መሳሳም፣ መነካካት፣ የተለያዩ ነገራቶች አለ። ነገር ግን እነዚህ ነገራቶች ራሱን መቆጣጠር የማይችል ከሆነ ሰውየው መቅረብ አይገባውም። ነገር ግን ራሱን ተቆጣጥሮ ደግሞ ከሚስቱ ጋር መጠጋጋት መተቃቀፍን ሊርቅ አይገባም ማለት ነው። ሌላኛው المفتاح الثالث ሶስተኛው ቁልፍ ማለት ነው ስኬታማ ትዳር እንዲኖረን ዘንዳ التواضع መተናነስ ነው ማለት ነው። መተናነስ ነው። የነብዩ አለይሂ ሰላቱ ወሰላም ህይወት ከመተናነስ ለሚስቶቻቸው ዝቅ ከማለት ከመተናነስ የጠራች አልነበረችም። ነብዩ አለይሂ ሰላቱ ወሰላም ለሚስቶቻቸው ዝቅ ይሉ ነበር። ነብዩ አለይሂ ሰላቱ ወሰላም ሰይዱል ሙርሰሊን ኢማሙል ዓለም የዓለም መሪ ሆነው የዓለም ኢማም ሆነው የሩሱሎች ሁሉ ዋና አለቃ ሆነው የአላህ ተወዳጅ ባሪያ ሆነው ሳለ ምን ያደርጉ ነበረ? ሚስቶቻቸው ምኩሽና ስራ እየሰሩ ከሆነ እሳቸው የፍየል ወተት ያልቡ ነበር። ሚስቶቻቸው የሆነ ስራ ይዘው ከሆነ እሳቸው ሄደው ወንዝ ውሃ ያመጡ ነበር፣ እንጨት ይሰብሩ ነበረ። ያ ሱብሃንአላህ ስለማን ነው እያወራን ያለነው? ስለማን ነው እያወራን ያለነው? ኢማሙል ዓለሚን የዓለማት ሁሉ መሪ የሆኑት እኮ ናቸው። ሐቢቡር ረህማን የአርረህማን ውድ ባሪያ ሰይዱል ሙርሰሊን የሩሱሎች ሁሉ አለቃ የሆኑት ነብዩ አለይሂ ሰላቱ ወሰላም ስለሳቸው እያወራን ነው። ወንድሜ ሆይ እኔ እናንተ ሲራሳችንን እንጠይቅ። ሚስቶቻችን እዛ ወጥ እየሰሩ ልጅ እንኳን እንይዛለን፣ እኛ ልብስ እናጥባለን፣ እቃ እናጥብላቸዋለን። እንደው የሚታገዝ ስራ እስካለ ይሄን ያርጉልን ሲሉ እንኳን እንዴት ነው የምንገለመጣቸው? እንዴት ነው የምንጸየፋቸው? ያ ሱብሃንአላህ